ሰዎች ምንም ያክል እንኳን እኔን ብትወዱኝ እኔን ደግፋችሁ ብሩኬን መጥፎ ነገር ያልተናገራችሁ ሰዎች አላችሁ። እሱን የሆነ ነገር ያደረጋችሁ ፎቶውን ያልዘቀዘቃችሁ ሰዎች አላችሁ። እናንተን በጣም ነው የምወዳችሁ። ብሩኬን የምወዳችሁ ደግሞ እኔን ፎቶዬን እየዘቀዘቃችሁ ፍቅራችሁን በዛ ለብሩኬ ያላችሁን ፍቅርና አክብሮት በዛ ያልገለጻችሁ ሰዎች አላችሁ። እናንተን ሁላችሁን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መልካም ጊዜ ይሁንልን ለሁላችንም እና እቀፈኝና እንዴ ትናፍቀኛለህ። አይሆንም ሃይሚ፣ ለምን አትሰሚኝም? እንረጋጋ። እኔ ጋር ያለውን ነገር ወቂ። በቃ እኔ ማቀፍ አልፈለክም። እንደሱ አይደለም። እኔ ጋር ያለውንም ነገር ወቂ ነው። ያንቺ ጋር ያለውን ነገር ባይሆን ሊደብራት ይችላል። አሁን ባይሆን የምሬን ነው። እና ይሄን ያደረኩትኝ በቃ ምንም ማድረግ ስላልቻልኩኝ ነው። ከአቅሜ በላይ እኔ ጋር ያለውን ነገር ወቂ። ታዲያ ሌላ ጊዜ አውቀዋለሁ። አሁን ድጋሚ በበሳጨት አልፈ ምንም ያበሳጭ ነገር የለም ሃይሚ። እንደ ልጅ እጄን ዘርግቻለሁ። እንደ ልጅ ያርግሽሽ እጄን ዘርግቻለሁ እኮ ምንም ያበሳጭ ነገር የለም። ቻው አትለኝም? የት ነው ቻው የምልሽ? አሁን እኔ እኮ እንዴት ሂጂ እያልኩ ልፍቀድ? ብሩኬ ልፍቀድ? ያታልቅሽ በቃ። ለምንድን ነው የምታለቅሽው ሃይሚ? ብሩኬ በእናትህ አታስጨንቀኝ። እሺ የትም እንዳትሄጂ። ስልክ ስደውል አንሺልኝ ብሩኬ። እኮ ስደውል አንሺልኝ። እንዳታለቅሽ እኮ አይደለም ስደውል አንሺልኝ። እሺ ቻው በለኝ። ወይኔ አሁን የማን ያምናል? ወገን እንደው ይሄንን ማን ያምናል ወገን? እኔ እንደው ግራ ገባኝ። አይ ጉድ! እውነት ሃይሚና ብሩኬ ተለያዩ። አይ ቶቶ ሳምሪ ራስሽን ተመለሽ። ሳምሪ ራስሽን ተቆጣጣሪ። አይ እሺ አሁን እንጦጦ ፓርክ የት ይሻለኛል? ራሴን ማጥፋት የት ይሻለኛል ወገን? በቃ አላለቅስም። ከዚህ በኋላ አላለቅስም። ራሴን መቆጣጠር ነው የምፈልገው። አላለቅስም። ለምንድን ነው የማለቅሰው? እኔ ነገ አስታርቃቸዋለሁ። ተከትለ ብሩኬ ተከትለ ኪድ አስቁማት። እኔ የለሁበትም። አስቁማት። አዎ እንደዚህ ነው። አስቁማት። አለበለዚያ ተጋደልናት። ጸብ ከኛ ጋር ነው። እኔ የለሁበትም። እውነቴን ነው የለሁበትም። ማታስቆማት ከሆነ ይችል ልጅ እኛንን አንተ ጦርነት ነው የምንፈጥረው። ጦር ሜዳ ነው የምንገባው። ምንም ማድረግ አይቻልም። እየመረረ ትወጣታለህ እንጂ ብሩኬ ሃይሚን አስቆማ። የቀድሞ ፍቅራችሁ ካልተመለሰልን በቃ እኔ ቅመሞች ምን ይሻላል? ክሎሬክስ ገመድ ማነው ስሙ? ሌላ ምንድን ነው? መሞቻውን ንገሩኝ እንጂ ጋይስ፣ መሞቻውን ንገሩኝ። እኔ ግራ ገባኝ። ሰላም ውዶቼ፣ ማሮቼ፣ ፍቅሮቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም በያላችሁበት። ኢትዮጵያውያን፣ ኤርትራውያን ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን፣ ሁላችንን በየሃይማኖታችን እንጸልይ ያልኩኝ። እንደተለመደው ቪዲዮን ሲጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩ እውነት ለመናገር ከፊት ላይ እንግዲህ ቀልድ ያስገባውላችሁ ፈታ ዘና እናንተን ለማድረግ ነው። እንደማትከፉብኝ ተስፋ አደርጋለሁ ማለት ነው። እንግዲህ የዛሬ የብሩኬና የሃይሚ ቪዲዮ አይታችኋል። ለቅሷችሁ፣ ጭንቀታችሁ፣ ሀዘናችሁ ተሰምቷቸው ቪዲዮን ለመቋጨት ተገደዋል። እንኳን ደስ ያላችሁ ለማለት ነው የምፈልገው። በዛሬው ቪዲዮ ግን ተረጋጉ። እጃችሁ ላይ ዘይት እንዳደፉ፣ እግራችሁ ላይ ዘይት እንዳደፉ ጥንቃቄ አድርጉ ቅመሞች። አንዴ መቼም አብዳችኋል፣ አንዴ መቼም ጨልላችኋል። ሌላ የሚያስጨንቃችሁ ነገር ሁላ ያለ አይመስለኝም። እንግዲህ ራሳችሁን በዚህ ነገር እያስጨነቃችሁ ስለሆነ ራሳችሁን ጠብቁ ለማለት ብዬ ነው። የሚወዳችሁ፣ የሚያከብራችሁ፣ የሚናፍቃችሁ ቤተሰብ ስላለ ለእነሱ ስትሉ ኑሩላቸው። ራሳቸውን አረጋጉ። ምክንያቱም ቲክቶክ ላይ የማየው ብዙ ጉድ ስለሆነ። በነገራችን ላይ ቲክቶክ ላይ ቪዲዮ በጣም ቫይራል አለው። ስለዚህ ቲክቶክ ላይ የምታዩኝ ሁሉ እስኪ ቢያንስ ቻናሌን ሼር አድርጉና 20 ሺህ አስገቡኝ። 30፣ 40፣ 50 ሺህ 100 ሺህ ሰው እያየው ቲክቶክ ላይ ለምንድን ነው እዚህ መጣችሁ ሰብስክራይብ የማታደርጉኝ? ብትመጡ እኮ ፈታ ዘና ነው የምትሉት። ሌላ ምንም ታሪክ የለም። እኛ ቤት ማማት መቦጨቅ የለም። ትተናል፣ ንስሐ ገብተናል። ሰውን አንቦጭቅም፣ አለቀ። የምንወዳቸውን ብቻ ነው የምንቦጭቀው። ኦኬ ቤተሰብ። ስለዚህ ሃይሚና ብሩኬ እንግዲህ በዛሬ ቪዲዮ ላይ ብዙ ያነበባችሁት ነገር እንዳለ ይሰማኛል። እነሱን ለአንዳቸው ወግናችሁ አንዳቸውን ስዘቀዝቁ ስትሳደቡ፣ አንዳቸውን ወዳችሁ አንዳችሁን ስዘቀዝቁ ለነበራችሁ ትልቅ መልስ ሰጥተዋችኋል። በተለይ እሙሽዬን የሁላችንም እናት ናት። እናት ያለው ቤተሰብ ያለው ሁሉ በቃ የእናት ክብር የእናት ፍቅርን የሚያውቅ ሁሉ ሊያደርገው የማይገባ ነገር ስታረጉ እየከረማችሁ በሙሉ ብሩኬም እንዳላችሁ በጣም ማፈሪያ ናችሁ። እንግዲህ የአእምሯችሁ የድድብና ጥግ
ዛሬ ውጤቱን እያያችሁት ነው። ሀይሚ የትም አትሄድም። ብሩኬ ያስቆማታል። ነገ ጠብቁ። በቃ ነገ በብሩኬ ቤት ደስ የሚል የእርቅና የሰላም ቪዲዮ ታገኛላችሁ። 4 ነጥብ። ወደዳችሁም ጠላችሁም ልጆቹ ዛሬም ትናንትም ከትናንት ወዲያም ጸብ የሚባል ነገር የለም በመካከላቸው። ስራ ነበር ሲሰሩ የነበረው። አሁን ላይ ግን የብዙዎች ጭንቀት ተረድተው እንግዲህ ቪዲዮውን ለመቋጨት ተገደዋል። ስለዚህ የዛሬ ብቻ ታገሱ ነው የምላችሁ። ነገ መልካም ዜና እንደምንሰማ ልነግራችሁ ስለወደድኩኝ ነው ከፊት ላይ እንደ ቀልድ አድርጌ አስገብቼ ለእናንተ የመጣሁት እና አይዟችሁ፣ አትጨነቁ፣ ፈታ ዘና እያላችሁ ዛሬ ምሽቱን አምሹ። ነገ ደግሞ ደስ በሚል ቪዲዮ እንደሚመጡልን ተስፋ እያደረግን ቲክቶክ ላይ ስትገቡ አደራችሁን መሳደብ መዘቃዘቅ ይቁምና ዛሬ እንኳን ጥሩ ነገር ለመናገር ሞክሩ እባካችሁ። ብሩኬ መልስልን እያላችሁ አጀንዳ ስጧቸው። ልጅቷ እንድትመለስ አብረው እንዲሆኑ የምትፈልጉ በሙሉ ይሄን አጀንዳ አድርጋችሁ ዛሬ አምሹ ቲክታክ ላይ ማለት ነው። የአንዱን አንዱ እየዘቀዘቃችሁ ዝም ብላችሁ እንዳያ ከመራገጥ በጥሩ መልኩ ገስታችሁን ክፈቱ። እኔም እከፍታለሁ፣ እንድመጡ ገስታችሁን ክፈቱና ፍቅርና ሰላም የሞላበት ቪዲዮ ስሩ። ላይቭ እንትን በሉ። ሪከርድ አደርጋችኋለሁ እየዞርኩ እኔም ከገጠመኝ። ከዛ ያውቁታል ብሩኬም ሀይሚም የኔን አካውንትና መተው ያያሉ ማለት ነው። አጀንዳ ሁሉ ከኛ ስለሆነ የሚወስዱት። ስለዚህ ዛሬ እኔ አሁን ለምሳሌ እንግዲህ አጀንዳ የሰጠኋችሁ ብሩኬ ነገ በራስ ቤት ሀይሚን ሮጣ ስትሯሯጥ ልትይዛት ስትል አሳየን። ከዛ መጨረሻ ላይ መልሳት ማለት ነው። ይቅርታ አድርጊልኝ ብለህ መልሳት። ወንድ ስለሆን ከአንተ ተሸነፍ ማለት ነው፣ በድራማው ማለት ነው። በተረፈ ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ግን ለእኔስ እንዲህ የሚጨነቅልኝ ሰው ይኖር ይሆን? በዚህ አጋጣሚ በጣም ላደንቃችሁ የምፈልጋችሁ ሰዎች ብትኖሩ ሀይሚንም ይሁን ብሩኬንም ይሁን ሁለቱንም በሁለት አይን ሳታዩ እኩል አንድ አይን አይታችሁ እስካሁን ድረስ ደግፋችሁ የቆያችሁ ከነስህተታቸው ስትወዱ የነበራችሁ በጣም ምርጥ ደጋፊዎች እናንተ ናችሁ። ንጹህ ቤተሰብ። ይሄ ሁለቱን ከፍሎ ሲደግፍ የነበረ በሙሉ ዜሮ ደጋፊ፣ ውሸት ደጋፊ ነው። አንድ ሰው ስትወዱት ከነስህተቱ ሆኖ ሳለ ስህተቱን እንዲያርም በምክር ትመልሱታላችሁ እንጂ እየረገጣችሁ እንደሌላ እንደ ውጭ ሰው እየሰደባችሁ አይደለም የምትመልሱት። ገባችሁ? ስለዚህ በጣም ስህተት ሰርታችኋል፣ ተሸውዳችኋል። ከዚህ በኋላ እንወዳችኋለን ብትሏችሁ ራሱ አያምኗችሁም ማለት ነው። ስለዚህ ፍቅር ያሸንፋል። መልካም ጊዜ ይሆንላችሁ። ቻው ቻው።